በትዳሬ መሀል ጣልቃ ለመግባት እንዳትሞክሪ። ምንም በማይመለከትሽ ነገር ለመግባት እየሞክርሽ ነው። ሞዶን ባሌን አክብሪልኝ። እኔን እህትሽን እንደ ታላቅ እህት የምታከብሪኝ ከሆነ እሱን አክብሪልኝ። አስወጭልኝ ማርታ። በልጆቼ ለመጣኔ ምንም ምህረት የለኝም። አስወጭልኝ። ቆይ በቃ እኔ ቀስ ብዬ ልጀምር። ማርትዬ እኔ ግን ልጁ ማየት ነው ፈልገው መጀመሪያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩ ለቤት አዲስ የሆናችሁት ሰብስክራይብ በማድረግ ተቀላቀሉ። ነበሩት ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የዲያጣን ድራማ ይዤላችሁ መጥቻለሁኝ። እንዳያችሁት እንግዲህ እቺ በጣት የእናት ወር ዝንጉርጉር የሚባለው ይህች የማርቲን እህት የሌለች ናት። አቶ ደረጀም እንግዲህ በልጆች የሚመጣ ይምጣ ወደዛ መንግለሽ አስወጭልኝ በማለት ለማስወጣት እየታገለ ያው እህት ስለሆነ ተመልሳ አስገብታታለች ማለት ነው። ጸባዩን አስተካክላ እንድትኖር መክራታለች። አቶ ደረጀም እንግዲህ ፍቅር እንትናን ዲያጣን ወደ ሬስቶራንት ይዘዋት ሄደው ምንድነው ያለው ነገር እየተጨነቀች እንደሆነና ሁሉን ነገር እንድትረጋጋ እያረጋጓት እሷም ቢሆን በእኔ ምክንያት ነው ቤቱ የሚታመሰው ለምን ከዛ አካባቢ ከቤት አልጠፋም ብላ እየነገረችው እያማከረችው ነበር። በጭራሽ አይሆንም፣ አንቺ የምታውቂው ስላንቺ ጉድ ብቻ ነው፣ ሌላ ጉድ እንዳለብኝ አታውቂም። ከዛ ሁሉንም ጉድ ደግሞ ወይዘሮ ማርታ አውቃ የምትለኝን ሰምቼ የሚሆነውን ነገር አብረን መጋፈጥ ነው እንጂ መሸሽ አይሆንም ብለዋታል። ቤት ውስጥ ምግብ ሰራተኛ ይቱን ያው ትጠይፋታለች። እቺ ተረገመች ሰውን በቃ ሰራተኛ እንደ ሰው አይመስላትም። እና በመጨረሻ ይሄ ሻህ ያዛ ሻዩን ሰርታላት የሆነ ሲጠራት ማን ነበር ስሙ በቅርብ ዘበኛው ማለት ነው ሲጠራት ተታው ለነ ዋሃም ስለምትጠላት እና ስለምትወደት ያረጋችሁ ተመችቶኛል። ጫውን ንስንስ አድርገው ስኳር ነው ብለው እንግዲህ እንደዛ ለምትገማሽረው ልጅ ሰጥተዋታል። ስትቀምሰው ያው እነሱ ፈርጥጠዋል እንደምታዩት ማለት ነው። እኔ ተመችቶኛል በነገራችን ላይ እና ቤተሰቡ ሰብሰብ ብሎ ጸባዩን አስተካክላ በዛ ላይ ደግሞ እንግዲህ የሰላምን መምጣት አንስታበት ነበረ ወይዘሮ ማርታ ለባለው የሰላም መምጣት እንግዲህ በጭራሽ በተአምር አይፈልግም። እንግዲህ አቶ ደረጀ ሁኔታውን ጠንቅቆ ስለሚያውቅ በተለይ ደግሞ ህፃኑ ልጅ እሱን ነው የሚመስለው የሚል ጭምጭምታ ከሰማ ወዲህ ህፃኑ በቀላሉ የኔን የሚመስል ከሆነ እህቷ በቀላሉ ታውቀዋለች። ከዛን ሲቀጥል አቢጌልም ደግሞ ስለ ዲያጣ እውነቱን ስላወቀች ልጁን ባየች ቁጥር ይሄ የሚያንተ ነው ብላ እንደምታፋጥጠው ጠንቅቆ ስለገባው እዚህ ቤት መምጣት የለባትም፣ በዛ በውጭ ቤት ተከራይተን የራሷን የሆነ ህይወት ትቀጥል ብሎ ቢያማክራትም እሷ በጭራሽ አይሆንም፣ ልጆቻችንን እናሳድጋለች፣ የኛን ህይወት ግማሽ እኩል ተጋፍጣለች፣ አንድ ክላስን ሰጣትና ቤቱ ሰፊ ነው፣ ልጇን አሳድጋ ከዛ ህይወቷን ትቀጥላለች እያለች እንደማንም መምጣቷንና ዛሬ ወደ ሐኪም ቤት ሄዳ ልታመጣ መሆኑን ነግረዋለች። ይሄንን እንግዲህ ምን እንደሚያረግራ ገብቶት እየተጨነቀ ነበረ። ከዛ በተረፈ ደግሞ እንግዲህ ያው ሴትዮዋ ይቺ የወይዘሮ ማርታ እህት አቢጌልን ቁጭ አድርጋ ምንድነው እየተፈጠረ ያለው እንደው አንቺ ቁጭ ብለሽ ይቺ ዲያጣ ተብየዋ ከዚህ ከልጁ ጋር የምትፋቀርበት የምትዋደርበት ምክንያት ምንድነው? እንደውም አንቺ ቤት ስለሆንሽ ቤሊ ስለሆንሽ እዚሁ ቀርበሽ አንቺ ነበርሽ እንደውም እንዲዛ ማድረግ ያለብሽ ለምን ትፈጃለሽ ብላ ልታማክራ ስትል ስለ ዲያጣ የምታውቂው ነገር ካለ እኔ በበኩሌ በደንብ ነው ውሃን የምትመስለው መልኳን እንዴት አላየሽውም? በቃ ዲያጣ ውሃን ነው የምትመስለው እና የምታውቂው ነገር ካለ እኔ በደንብ ጠርጥሬ ያለሁ። ወንዶች አይታመኑም። ማርቲን እያታለላት ነው። የጓደኛ ልጅ ነው ብሎ ያመጣት የራሷ ልጅ ከሌላ ወልዱ ነው የሚሆነው ብላ ነገረቻት። ያው እንግዲህ አቢጌል ውስጧን በውስጧ ይዛ እውነቱን ብታቅም እንኳን እኔ ማቀው ታሪክ የለኝም እንግዲህ እንዴት ተጠረጠሪ ትቻለሽ እያለ ዝም ብላታለች። ሰብሰብ ብለውን በመሀከላቸው ዲያጣ እኮ ውሃን ነው የምትመስለው እያለ ሁሉንም ስታፋጥጣቸው እንግዲህ ወይዘሮ ማርታ ፍጥጥ ብላ ስርዓት ይዛ እንድትኖር ነግራታለች።
ይሄንን ሲነጋገሩ መታገስ ያቃታት አቢጌል እንግዲህ እንባዋ ቅርዝዝ እያለ እንግዲህ ወይ አትናገር ወይ አትጋገር ትታቸው ወደ ክላሷ ገብታለች። ምን ማድረግ እንዳለባት ግራ ገብቷታል። ከዛ በተረፈም ደግሞ ስለ አባቷ መኪና ውስጥ ተገናኝታ ስለተፈጠረው ነገርን እየጨነቀኝ ነው፣ መቼ ነው እውነቱን የምታውቀው አባዬ እያለች ስለ እውነቱ ጠይቀዋለች። እኔም እንግዲህ እስቲ ማውቆ ምን ይቀራል ብለሽ ነው ታውቃለች እንጂ እስከመቼ በዚህ ሁኔታ እንዘልቃለን እያለ መሀል ማርቲ ዛሬ እንትና የምትመጣበት ሰዓት ነው። ሰላም ቤቱን ፏፏ አድርጉት ልናመጣት እንሄዳለን። አንቺ ሳብረሽኛ አትይዥም ወይ አታያትም ወይ? ስንት አመት ሙሉ የቤት ሰራተኛችን እሷ ያው ሰበብ ነው የምትፈልገው። የቤት ሰራተኛ እንዴት ከውጭ ሌላ ባል ከሌላት የምታውቀው ከሌለ ዘበኛ ከሌለ ቤት ውስጥ ከሚኖር ወንድ ነው እንጂ የምታረግዘው ከሌላ ወንድ ወታ የማታቅ ሴት እንዴት ነው የምታረግዘው ብላ እውነቱን ለማፍረጥረጥና ህፃኑን አይቼም ሆነ ዲኤንኤ ምርመራ አስመርምሬ እውነቱን ደርስበታለሁ ሆቴል ላይ ተጫውቶ አይቀርም እያለች እየተቆጨች እኔ ሂጅ አያታለሁ አብሬሽ ተከትዬ ሄዳለሁ ብላ እንግዲህ አይታታለች። ከዛ ሲቀጥል ደግሞ እንግዲህ ሰራተኛይቱና ዘበኛው ያው ይዋደዳሉ። ስበሳቸው እንግዲህ በቃ አለ አይደል እየተቀራረቡ ነው፣ ደስ ይላሉ። ስሟ ጠፍቶብኝ ነው ጻፉልኝ። ከዛ በተረፈ እንግዲህ አቶ ደረጀ በጣም ተጨንቋል። ከዛ ማናት ሰላም ደግሞ በተለይ ልጁን ይዛ ቤት ልትመጣ ነው ከተባለ ወዲህ የበለጠውን ጨንቆታል። በጣም ጨንቋታል። በቃ እውነቱን ትወቅና ወይዘሮ ማርታ ምን ልትል ትችላለች? እኔ አስብኩት በእውነት ወይዘሮ ማርታ አስባችሁታል? ባሌን አትጨቁኝ፣ ባሌ መጨረሻ እዚህ ቦታ አልጠረጥረውም፣ ባሌ እዚህ ቦታ አይገኝም፣ በኔ ሌላ ሴት አይደርብም ብላ እያመነች እንግዲህ ከአንድ ይሉ ሁለት ልጅ ከሌላ ሰው መውለዱ ስትሰማ ምንድነው የምትሆነው እናንተ ስታስቡት? እኔ በበኩሌ ትወድቃለች፣ ትታመማለች፣ ደም ግፊት ወይ ምናምን ነው ይዟት ያው ሐኪም ቤት ምትር ነው ይመስለኝ። እና ውድ ቤተሰቦችዬ ይቺ መሰክ የሆነች እህቷ ነገር ለማጣራት እንግዲህ ቆማ ተነስታለች። ትዳሯን ለመበተን የእሷንም ትዳር በትና መታለች። እናቶ ደረጀም እያለ ነበረ በዚህ ባህሪዋና ጸባይዋ ነው ባሏ ያባረራትና የፈታት። አሁንም ትዳር ልትበተን ነው እንዴ ብሎ ባቀደም አንስቶባታል። ያው እንግዲህ እህቴን በእህቴ ምክንያት እንደዚህ ስትሆን ይቅርታ ብላ ጠይቀዋለች። ለትንሽ ጊዜ ነው ብላ እንግዲህ ጸባዩን አሳምራ እንድትኖር ደጋግማ ነገራታለች። እኔ እንጃ እንደው የአቶ ደረጀ ጉድና የወይዘሮ ማርታ ጉድ ሰምተው እንደውም የሚሆነው ነገር አስተማኝ ነው። በጉጉት ልሞት ነው። እና ውድ ቤተሰቦችዬ ያው እንግዲህ ሰላም ወልዳለች። ቆንጅዬ ደስ የሚል ወንድ ልጅ እንደወለደች ሁላችንም እናውቃለን። ቤቷ ድረስ ዲያው እቺ መሰክ የሆነች እህቷና ወይዘሮ ማርታ ሄደው ልጁን ለማየት እሷንም ለማምጣት ወደ ቤት ለመመለስ ሄደው ነበረ። እና ይቺ መጀመሪያ ልጁን ነው የማየው እያለች ነበር እንዳያችሁት። ያው ልጁን ስታይ እንግዲህ ደረጀን ስለሚመስል የሱ ልጅ ነው ብላ እንግዲህ ያው ታጣላቸዋለች። አረዲያ እኔ እውነቱን ያው የምታውቅበትን ቅጽበት ማወቅ ነው የፈለኩት፣ ግን አራዘመ ጭንቀታቸው። በቃ የዲያጣና የአቶ ደረጀ ጭንቀት በዛ ላይ አሁን ደግሞ አቢጌል ተጨምራለች። አቢጌልማ ጠንቶባት አረፈ። እንዴና አቶ ደረጀና እንዴና ዲያጣ ገና መጀመሪያው አካባቢ ብታውቅ ምን ልትሆን ነው እንዴ? አሁን በቅርብ አውቃ እንደዚህ በማልቀስ ዲዋን ያየችው። እና ውድ ቤተሰቦችዬ የሰላም ልጅ ወደ ቤት ለመምጣት እየተዘጋጀ ያቺ መሰክ ልጁን እስኪ ሊሆን የመጀመሪያ ብላ ለማቀፍ እየተዘጋጀ ድራማው ያልቃል። ያው እንዳየችው መልኩ እንግዲህ ዋሃን ወይም ደግሞ አቶ ደረጀን ስለሚመስል የሱ ልጅ ነው ብላ እንግዲህ ነገር ማቃጠሩ አይቀርም። ወደፊት የምናየው ይሆናል። ነገ ኔክስት ይለቀቃል ብዬ ተስፋ አረጋለሁ። ነትስ ያላችሁትን ሀሳብ ስለ አቶ ደረጀ፣ ስለ ልጁ፣ ስለ ሰላም፣ ስለ አቢጌል፣ ስለ ዲያጣ ምን ትላላችሁ? ሀሳባችሁን በኮሜንት ጻፉ። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ ቻው።